ትራምፕ አሜሪካ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ማዋሏን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውን ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን መያዟን አስታወቁ። ትራምፕ በትሩዝ ማህበራዊ የትስስር ገጻቸው ዩናይትድ ስቴትስ ውጤታማ የሆነ ሰፊ ጥቃት በቬንዙዌላና በመሪዋ ላይ ፈጽማለች፣ ፕሬዝዳንት ኒኮላስ ማዱሮ ከባለቤታቸው ጋር ተይዘው ከሀገር ውጭ እንዲወጡ ተደርገዋል ብሏል። ትራምፕ ፕሬዝዳንቱ እንዴት እንደተያዙ ዝርዝር መረጃ ከመስጠት ተቆጥበዋል። ተልዕኮው በአሜሪካ የህግ ማስከበር መሰረት ተካሂዷል፣ ዝርዝሮች መውጣታቸውን ይቀጥላሉ በማለት በመኖሪያ ቤታቸው መግለጫ እንደሚሰጡ ጠቁመዋል። የቬንዙዌላ መንግስት እስካሁን የፕሬዝዳንቱን መያዝ በሚመለከት ማረጋገጫ አልሰጠም። ቅዳሜ ጠዋት ከቬንዙዌላ ዋና ከተማ ጭስ ሲወጣ ከታየ በኋላ የአሜሪካ ባለስልጣናት በከተማዋ በሚገኙ ወታደራዊ ሰፈሮች ላይ ጥቃት እንዲሰነዘር ትዕዛዝ እንደተሰጠ አረጋግጠዋል። የቬንዙዌላ መንግስት ብሔራዊ አስቸኳይ ጊዜ አዋጅ አውጇል። አሜሪካ ኒኮላስ ማዱሮ ዓለም አቀፍ አደገኛ እጽ አዘዋዋሪ ድርጅትን ይመራሉ የሚል ክስ ለረዥም ጊዜ ስታቀርብ ቆይታለች። ዋሽንግተን ፕሬዝዳንቱን በቁጥጥር ስር ማዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻ አውጥታ ነበር። ይህ በእንዲህ እንዳለም የቬንዙዌላ መከላከያ ሚኒስቴር በመላ አገሪቱ ጦሩ እንደሚሰማራ ተናገሩ። ቭላዲሚር ፓድሪኖ ሎፔዝ በቪዲዮ ባስተላለፉት መልእክት ቬንዙዌላ አይታ የማታውቀው አስከፊ ጥቃት ገጥሟታል፣ በማዱሮ ትዕዛዝ የጦር ኃይሉ በመላ አገሪቱ ይሰማራል ብለዋል። አጥቅተውናል፣ ነገር ግን እንድንበረከክ ግን አያደርጉንም ሲሉ የመከላከያ ሚኒስትሩ ጨምረው ተናግረዋል። የአሜሪካው ፕሬዝዳንት በቬንዙዌላ ወታደራዊ የጦር ካምፖች ላይ ጥቃት መሰንዘራቸውንና የአገሪቱን ፕሬዝዳንት ከነባለቤታቸው በቁጥጥር ስር ማዋላቸውን ተናግረዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ማዱሮና ባለቤታቸው በቁጥጥር ስር ከዋሉ በኋላ ከአገር እንዲወጡ ተደርገዋል ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዝዳንት የኒኮላስ ማዱሮን መያዝ ተከትሎ ተጨማሪ ጥቃት ቬንዙዌላ ላይ እንደማይጠብቁ የሪፐብሊካኑ ሴናተር ተናግረዋል። ሴናተር ማይክ ሊ ከማርኮ ሩቢዮ ጋር በስልክ ከተነጋገሩ በኋላ የማዱሮን በቁጥጥር ስር መዋል አረጋግጠዋል። ሩቢዮ ማዱሮ በአሜሪካ ቁጥጥር ስር በመዋሉ አሁን ተጨማሪ ጥቃት ቬንዙዌላ ላይ አይጠብቁም ብለዋል። የአሜሪካ ጥቃት የእስር ማዘዣውን ለማስፈጸም እንደሆነም አክለው ተናግረዋል። ቀደም ሲል ሊ በኤክስ ገጻቸው በለጠፉት ጽሑፍ ጦርነት ማወጅን ወይም ወታደራዊ ኃይል ለመጠቀም ፈቃድ የማይጠይቅ ህገ መንግስት ካለ ለመማር ዝግጁ ነኝ ብለው ነበር። ከዚህም ጋር በተያያዘ የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ከብሔራዊ የደህንነት ምክር ቤታቸው ጋር ከተሰበሰቡ በኋላ በቬንዙዌላ ድንበር የጦር ኃይላቸው መሰማራቱን ተናግረዋል። አሜሪካ ካራካስንና ሌሎች አካባቢዎች ላይ ጥቃት ከፈጸመች በኋላ ከቬንዙዌላ ከፍተኛ የሆነ የተፈናቃዮች ፍልሰት ይኖራል በሚል ቦጎታ እየተዘጋጀች መሆኑ ተሰምቷል። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎረስ በቁጥጥር ስር መዋላቸውን ፕሬዝዳንት ትራምፕ ይፋ ካደረጉ በኋላ ቀጠናው በከፍተኛ ስጋት ውስጥ በተጠንቀቅ ይገኛል። ፔትሮ በካራካስ ላይ የመጀመሪያው ጥቃት ከተፈጸመበት ጊዜ አንስቶ በተደጋጋሚ ሰላም እንዲሰፍንና ውይይት እንዲደረግ ሲጠይቁ ነበር። ኮሎምቢያና ቬንዙዌላ ከ2000 ኪሎ ሜትር በላይ ድንበር ይጋራሉ። ከዚህ በተጨማሪም ሁለቱ ሀገራት በታሪክ በምጣኔ ሀብትና የጸጥታና ደህንነት ጉዳዮችም የተሳሰሩ ናቸው። አሜሪካ ቅዳሜ ማለዳ በደቡብ አሜሪካዊቷ ሀገር ቬንዙዌላ ላይ ጥቃት ፈጽማ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ማዋሏን ካሳወቀች በኋላ ክስ እንደመሰረተችባቸው ገለጸች። የአሜሪካ ጠቅላይ አቃቤ ሕግ ፖም ቦንዲ ኒኮላስ ማዱሮና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል። አቃቤ ሕጓ ጨምረውም በማዱሮ ላይ ከእጽ ምርትና ዝውውር ጋር የተያዘ ሴራ፣ ኮኬን ወደ አሜሪካ በማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ በማሴር የሚሉ ክሶች ቀርበውባቸዋል። ፕሬዝዳንቱና ባለቤታቸው በአሜሪካ ውስጥ፣ በአሜሪካ ምድር፣ በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲሉም አክለዋል። ነገር ግን ፖም ቦንዲ የፕሬዝዳንት ማዱሮ ሚስት ከባለቤታቸው ጋር እንደሚከሰሱ ቢናገሩም ስለቀረበባቸው ክስ ግን ዝርዝር አልተናገሩም። እነዚህን ሁለት ዓለም አቀፍ የእጽ አዘዋዋሪ ናቸው የሚባሉትን ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልዕኮን የፈጸሙትን ጀግኖች ወታደሮቻችንን አመሰግናለሁ ብለዋል አቃቤ ሕጓ። ከዚህ ጉዳይ ጋር በተያያዘም ዩኬ በቬንዙዌላ ላይ በተፈጸመው ጥቃት አለመሳተፏን ጠቅላይ ሚኒስትሯ ተናግረዋል። ጠቅላይ ሚኒስትር ኪር ስታርመር ዩናይትድ ኪንግደም በቬንዙዌላ በተፈጸመው የአሜሪካ ዘመቻ ላይ በምንም መልኩ አልተሳተፈችም አሉ። ነገር ግን አስተያየት ከመስጠታቸው በፊት ተጨማሪ መረጃ እንደሚፈልጉም ተናግረዋል።
ስታርመር ኒኮላስ ማዱሮ በቁጥጥር ስር መዋላቸውን በተመለከተ ከፕሬዝዳንት ትራምፕ ጋር እንዳልተነጋገሩም አስረድተዋል። ጉዳዩ በፍጥነት የሚለዋወጥ ነው፣ እናም ሁሉንም መረጃዎች ማረጋገጥ አለብን ሲሉ ለዩኬ መገናኛ ብዙሃን አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትሩ አክለውም እኔ የምለው ዩኬ በዚህ ዘመቻ ውስጥ በምንም መልኩ አልተሳተፈችም ነው። ስታርመር በርካታ የዩኬ ፓርላማ አባላት እንዳደረጉት ድርጊቱን ያወግዙ እንደሆን ተጠይቀው እውነታዎቹን መጀመሪያ ማረጋገጥ እፈልጋለሁ፣ ከፕሬዝዳንት ትራምፕ ጋር መነጋገር እፈልጋለሁ፣ ከሀገሮቻችን ጋር መነጋገር እፈልጋለሁ፣ እኔ የማረጋግጥላችሁ በዚህ ውስጥ እንዳልተሳተፍን ብቻ ነው ብለዋል። እንደምታውቁት ሁልጊዜም ዓለም አቀፍ ሕግን ማክበር እንዳለብን እናገራለሁ እናም አምናለሁ ሲሉም አክለዋል። ግን በዚህ ደረጃ በፍጥነት የሚለዋወጥ ሁኔታ ስለሆነ እውነታን እናረጋግጥና ከዚያ በኋላ እንነጋገራለን ብለዋል። ስታርመር በደቡብ አሜሪካ ሀገር ውስጥ የሚገኙ የዩኬ ዜጎችን በሚመለከት በቬንዙዌላ ውስጥ ወደ 500 የሚጠጉ ዜጎች አሉ እና ከኤምባሲው ጋር ስለ ደህንነታቸው እየተነጋገር ነው። ጥበቃ እየተደረገላቸውና ተገቢውን ምክር እንዲያገኙ እየሰራን ነው። አነስተኛ ቁጥር ነው፣ ግን አስፈላጊ ቁጥር ነው። ስለዚህ እዚያ እያደረግነው ያለነው ይህንኑ ነው ብለዋል። ቬንዙዌላ ውስጥ ጥቃት እንዲፈጸም አዘው ፕሬዝዳንቱን በቁጥጥር ስር ያዋሉት ፕሬዝዳንት ዶናልድ ትራምፕ አስተማማኝ ሁኔታ እስኪፈጠር ድረስ አሜሪካ አገሪቱን እንደምትመራ ተናገሩ። ቬንዙዌላ ላይ ድንገተኛ የኮማንዶ ጥቃት በመፈጸም አገሪቱን መሪ ወደ አሜሪካ ማስገባታቸውን በተመለከተ ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ አስተማማኝ ተገቢና ሕጋዊ ሽግግር እስኪካሄድ ድረስ ቬንዙዌላን አሜሪካ ታስተዳድራለች ሲሉ በኩራት ተናግረዋል። በጋዜጣው መግለጫቸው ላይ ትራምፕ የአገሪቱን የነዳጅ ሀብት በተመለከተም ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶቿን መልሶ በመጠገን ለአገሪቱ ገቢ ማስገኘት ይጀምራሉ ሲሉ ተናግረዋል። ከፍተኛ የነዳጅ ዘይት ሀብት ያላት ቬንዙዌላ ባለፉት ሳምንታት ምርቷን ወደ ውጪ እንዳትልክ በአሜሪካ እንቅፋት ተፈጥሮባት ቆይቷል። ነዳጅ ጫኝ መርከቦችም ከነጭነታቸው በአሜሪካ ቁጥጥር ስር ወድቀዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በወታደሮቻቸው ቁጥጥር ስር የገቡትን የፕሬዝዳንት ማዱሮን ምስል አጋርተዋል። ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ እንዳረጋገጡት ማዱሮን ያሳፈረው የአሜሪካ ጦር ሰራዊት አውሮፕላን በሰዓታት ውስጥ ኒውዮርክ ያርፋል። በእጽ እና በጦር መሳሪያ ወንጀሎች ክስ የተመሰረተባቸው ኒኮላስ ማዱሮ አሜሪካ እንደደረሱ ጦር ሰራዊቱ ለፌዴራል መንግስቱ ባለስልጣናት አሳልፈው እንደሚሰጧቸውና በሚቀጥለው ሳምንትም ኒውዮርክ ውስጥ ከሚገኝ ፍርድ ቤት ይቀርባሉ ተብሎ ይጠበቃል። ዘገባው የቢቢሲ ነው።